ምን ውስጥ ነው የጠራኝ? አንተ ምን ውስጥ ነው የጠራኝ? ቁጭ በል ህይወቴ አግኝታችሁ ቁጭ በል ልጄ ደም ፈሶ እንዲቀር እኔ እገልሻለሁ። ይግደሉ ግን የልጄ ሀቅ ይውጣልኝ ነው። ይግደሉ እንገልሻለን። ይግደሉ እሱን ይግደሉኝ ብዬ ነው አንተ ጋር የመጣሁት። ትከራያለህ? እሺ አምጣው። ትከራያለህ? እሺ አልከራይ የምትል ደግሞ ከሆነ ከቤት ይሄንን ሀቅ ያውጣ። የደሜ ልጄ እንደሚመልስልኝ እኔ ሌላ ምንም አልልም። እኔ ምንም አልልም። በቃ የምለው የምናገረውም ነገር የለኝም። ወደ ጉልበት ቀየርከው እኮ አንተ ነገሩን ወደ ጉልበት እኮ ሲጀመር እዛ ድረስ ከዛ አይደለም ነው ከዛ ና ብለኝ መተህ ዝም ብዬ ጉዳይን ሳልጨርስ ውጣ ስትለኝ እኔ ዝም ብዬ ማውጣለህ አባቱ የልጅሽ ደም በቃ ፈሰሰ። ቀኑ ደረሰ። ገንዘብ ይሰጥሻል። አፍሽ ገንዘብህን ብላው ነገር ከሆነ ደግሞ አፍሽ ላይ አንድ ጥይት በቃ ሰማኛል። ገንዘብህን ብላው የልጄን ደም መበቃ አትጪ እንዲሁ ዝም በይ አንቺም ብላ ታውቅ ልጄ እኮ ነው። የልጄ ደም እኮ ነው። የተወጣሽ የተገባሽ በቃ ስወጣ እንቅስቃሴን መከታተል በሄድኩበት ቦታ አሉ እነሱ። እኔ መንቀሳቀስ አልቻልኩም። መልስልኝ። ለምን አላቃትም እኮ አልኩ እኮ። ምን አስደነገጠ እኮ? አላቃትም። ምን አስደነገጠ? ምንም አላስደነገጠኝ። ማታውቀው ከሆነ አላውቅም ነው የሚባለው አይደል? ስለዚህ ባታውቃት ኑሮ እንደዚህ አትልም። ሰላም የተወደዳችሁና የተከበራችሁ ወደ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ትንሽ ለየት ባለ ጉዳይ መጥቻለሁ። ምን እንደምላችሁ አላውቅም። ከዚህ በፊት የተወሰነ ያህሉን አውርተናል። በስልክ ያለውን ነገር አስረድታኛለች። እንግዲህ ከልጇ ጋር ተያይዞ የገጠማት ነገር ስላለ ነው ወደዚህ መጣ ነው። እኛም የስራ ባልደረቦችንም ይዤ የተገኘሁት ያለውን ነገር ተረድተን ማገዝ ያለብንን ሁሉ ለማገዝ ነውና እንግዲህ ልጇን በሞት እንዳጣች ነው የነገረችኝ። ስለዚህ ያ ነገር እንዴት ተፈጠረ፣ ማንስ ምን አደረገ፣ የኔ እርዳታ ስለምን አስፈለገ የሚለውን ለማወቅ ነው እዚህ የተገኘሁት። እናንተ አብራችሁ ከሆናችሁ ከኔ እኩል የምታዩት የምትሰሙ ይሆናል። ላይክ ሼር በማድረግ ቤተሰብ ጋር እንዲዳረስ ቪዲዮአችን በደንብ ተባበሩ እንላለን። ምክንያቱም ሰው ላይክ ሼር ባደረገ ቁጥር ሰው ይማርበታል፣ ጥቆማችሁ ወደኛም ስለሚመጡ ነውና ያን ነገር በማድረግ ተባበሩ። እንዴት ነሽ? ሰላም እንዴት ነህ? በመጀመሪያ ደረጃ በድጋሚ እግዚአብሔር ያጽናሽ ብያለሁ። አመሰግናለሁ። እስቲ ለቤተሰቦቼ ራስሽን አስተዋውቂ። ያው እኔና አንቺ ስለምንተዋወቅ ብዬ ነው። ሰብለ እባላለሁ። እሺ ሰብለ፣ እስቲ የተፈጠረውን ነገር ያው ጅምሩን ነግረሽኛል። የተሻለ የሚሆነው በአካል እዚህ መስማቱ ስለሆነም ነው እዚህ የተገኘሁትና ምንድን ነው የተፈጠረው ያለውን ነገር ንገሪኝ። የተፈጠረውማ ልጄ ጠዋት ልምድ አለን። ጠዋት ቤተክርስቲያን የሚሄድ ልምድ አለን። እንደለመድነው እሑድ ቀን በሌሊት 11 ሰዓት ምናምን አካባቢ ተነስተን ቤተክርስቲያን እንሄዳለን። ከልጄ ጋር እንሄዳለን። እየሄድን ቤተክርስቲያን ተሳልመን የመጣ ነው። ተመልሼ ወደ ስራ ስለምገባ ስንመለስ ተሳልመን ከየት መጣ ያላልኩት መኪና ልጄን ቀጨው። ሁለታችንም እኔም አልተጎዳውም፣ ግን በቃ ልጆቹ አነዳዳቸው ያስታውቅ ነበርና በቃ እግረኛ መንገድ ላይ ገብተው ነው የገጨው። ልጄን የገደሉት እግረኛ መንገድ ላይ ገብተው ነው። እባክሽ ተረጋጊ። ፈጣን ያው ወደ ሐኪም ቤት በፍጥነት ሄድን። ይዘውት ሄዱ። መኪና ውስጥ አስገብተው ይዘውት ሄዱ ወደ ሐኪም ቤት። ሐኪም ቤት እንደደረስን ትንሽ ቀን አስታመምኩት። ትንሽ ቀን እነሱም የተመላለሱ አንዳንድ ነገር እየረዱኝ እያወጡ ወጪውን እየሸፈኑ የገጩት ናቸው። ወጪውን እየሸፈኑ አስታመሙት። ግን ሲሞት ለማንም እንዳትነግሪ ልጄ ሞታ፣ ለማንም እንዳትነግሪ። ምን ያህል ቀን ሆስፒታል ቆያችሁ? 4 ቀን ምናምን ቆየ። እስከዛ ጊዜ አልተለዩኝም ለመናገር፣ ግን በብርም በምንም አግዘውኛል። ልክ ሲሞት ግን ተቀየሩ ልጆቹ። በቃ ሌላ ሰው ሆኖ እኔን ማስፈራራት፣ የተወጣሽ የተገባሽ በቃ ስወጣ እንቅስቃሴን መከታተል በሄድኩበት ቦታ አሉ እነሱ። እኔ መንቀሳቀስ አልቻልኩም። በሄድኩበት የትም ልሂድ በቃ አሉ እነሱ። እኔ ምንም መውጣት መግባት እራሱ አልቻልኩም። ያስፈራሩኛል፣ ይደውላሉ በስልኬ። አሁን ያናገሩኝ ስልክን ይቀይራሉ፣ በሌላ ስልክ ይደውላሉ።
በቃ መንቀሳቀስ ልጄን ራሱ የልጄን ለቅሶ ራሱ እንትን ማለት አልቻልኩም። የልጄን እንኳን ሀዘን መወጣት አልቻልኩም። ምንም ሊያስቀምጡኝ አልቻሉም። በወጣሁበት በገባሁበት አሉ እነሱ። የልጄን ራሱ ሀዘን እንዴት ብዬ ልወጣ? እንዴት በሄድኩበት ማስፈራሪያ ነው። እኔም ተሳቅቄ ነው እንገልሻለን ወይ ብር እንሰጥሻለን ነው። እኔ ከልጄ ህይወት ይበልጣል ብሩ? ልጄም አልፏል አይደለም ብር? እኔ ብር ምን ያደርግልኛል? ለእኔ ብር ምን ያደርግልኛል? አሁን በዚህ ሰዓት የልጄ ህይወት ልጄ በህይወት ቢኖርልኝ ነበር ለእኔ ጥሩ። እነሱ ግን በቃ ሊያስቀምጡኝ አልቻሉ። እያስፈራሩኛል። በጣም ነው የሚያስፈራሩ። እኔ ለአንተ እንድነግር የመጣሁት በህግ ቦታ ራሷ ቤት ሰው አላቸው እነሱ። ማለት አመልክተሽ ነበረ? ለህግ አመልክቼ ነበረ። ክስሽን አንሺ ነው እነሱ ሁሌ የሚሉኝ። በቃ ክስሽን አንሺ ሲል ፖሊሱም ድብስብስ ነው የሚያደርገው። ምንም የሚነግረኝ ነገር የለም። በቃ ምንድነው ምክንያት የሚፈጥሩት? በቃ ምንም እነሱ እኛ የባለስልጣን ልጆች ነን፣ እኛ እጃችንን አታውቂም፣ እጃችን ረዥም ነው፣ ብትሄጂ ምንም አታመጭም ነው በቃ ገዳዮቹ ማለት ነው። አዎ ምንም አታመጭም፣ እንደው ዝም ብለሽ ተንከራተቻለሽ እንጂ ምንም አታመጭም አንቺ። ለኛ ቀላል ነው፣ ለኛ ሞጫችን በጣም ቀላል። በቃ አንቺ ዝም ብለሽ ተንከራተቻለሽ፣ የልጅሽ እንደም ዝም ብለሽ ብቻ አንቺ በሰጠንሽ አፍሽን ዘግተሽ ቁጭ በይ ነው የሚሉ ፖሊሶቹ። ራሱ ምንም በስርዓት የሚያናገረኝ የለም። በሄድም ምንድነው ምክንያት የሚፈጥሩት ፖሊሶቹ? ታርጋውን አላገኘ ነው። በቃ ታርጋውን አላገኝ። በምን እናገኛቸው? የሰጠሽን ስልክ ቁጥር አይሰራም። ስልክ ቁጥር ሰጥቻቸው ልጆቹ የሚደውሉበትን ታርጋውን ስላልያዙ እኔም ደንግጬ ስለነበር ታርጋውንም አልያዝኩም። በታርጋው በስልክ የሰጠሽኝ ስልክ ዝግ ነው። እነሱ ደግሞ በአንድ ስልክ አይደለም የሚደውሉት፣ ስልክ ቁጥር እየቀያየሩ ዛሬ የደወሉበትን ነገ አይደግሙት፣ ሌላ ስልክ ነው እንትን የሚሉትና በቃ እኔ ምንም እንትን ማለት አልቻልኩም። አንቺ ለፖሊሶቹ የሰጠሽውን ስልክ ቤት ሆነሽ ስትሞክሪ ምናምን አይሰራም። ሌላ ይቀይራል። ወዲያው ነው የሚቀይሩት። አዲስ ነው የሚይዙት። አዲስ ስልክ ነው ሊያስፈራሩን ሲፈል እኔ እንቅስቃሴን አይተው ወደ ህግ የሚሄድ አይነት ከመሰላቸው የሆነ እንቅስቃሴን በቃ በአይነ ቁረኛ ውስጥ ነሽ አንቺ የትም አትሄጂም ነው። ወደ ፖሊስ የሚደውሉበትን ስልኮች ለፖሊሶቹ ሰጥቻለሁ። አይሰራም። ፖሊስ ጋር የሚሄዱ አይሰራም። በቃ ዝግ ነው ስልኩ። ፖሊሶቹ ጋር ሲሄድ ነው ስልኮቹም አይሰሩት። በቃ ፖሊሶቹ ጋር ሲሄድ ስልኩ አይሰራም። በቃ አይሰራም። እኔ አልደውልላቸውም፣ እነሱ ናቸው የሚደውሉት። እኔ ስልክ ይሄ ነው የሚባለው የእነሱ ስልክ የለኝም። ግን በደወሉልኝ ቀጥታ ወስጄ ለፖሊስ ጣቢያ እሰጣለሁ ስልካቸው። በዚህ ደወሉልኝ ብዬ እንደደወሉልኝ ወስጄ የምሰጠው። ፖሊሶቹ ግን ምንም ነገር እየረዱኝ አይደለም። በሰዓቱ እዛ የአደጋ የተፈጠረበት አካባቢ ላይ የመንገድ ካሜራ የለም። የመንገድ ካሜራ የለም። መጥፎነቱ የመንገድ ካሜራ የለም። እሱ ቢኖርማ በሱ ይያዝ ነበር። እሱ አንድ ነገር ነው። ግን የመንገድ ካሜራ የለም። የአይን ማኝ እንኳን የለም። እንደነገርኩ በሌሊት ነው 11 ሰዓት ከምናምን በሌሊት ነው። በቃ የአይን ማኝ እንኳን የለም። ለምን ሰውም ታርጋውን አልያዘም። በቃ እኔና ልጄን እነሱ ወስደው ወደ ሆስፒታል ወሰዱን እነሱ። ሌላ እስቲ በአንቺ ዙሪያ ቤተሰብ፣ የልጅሽ አባት፣ የአንቺ ቤተሰብ? የልጅ አባት የለም። ልጅ 5 ዓመት ሲሙላው ነው። ከዛ በኋላ ራሴ ነው የማሳድገው። ብቻሽን ነው ያሳደግሽው? የስንት ዓመት ልጅ ነበር? ልጅ 13 ዓመት። 13 ዓመት። በ5 ዓመቱ ነው የልጁ የሞተው? ከ5 ዓመት በኋላ የልጁ አባት። ከዛ ብቻሽን አሳደግሽው? ብቻዬን። በጣም ከባድ ነው። አዎ በጣም ለኔ በጣም ከባድ ህይወት ለኔ በጣም ከባድ ናት። አንዱን ሀዘን ጨርሼ አንዱን ሀዘን ሳልጨርስ ነው ህይወት ለኔ በጣም ከምልህ በላይ ለኔ በጣም ከባድ ናት። እሺ ልጆቹ ምንድነው የመጨረሻው ሀሳባቸው? በቃ አንቺ አትሄጂም፣ የምትፈልጊውን ገንዘብ እኛ እንሰጥሻለን። ገንዘብ እንስጥሽ ነው። እኔ ደግሞ የልጄን ደም ፈሱ እንዲቀር አልፈልግም። እውነት እፈልጋለሁ። ይሄ እውነት ለመናገር እውነት መጋለጥ ያለበት ፍትህ የሚያስፈልገው ጉዳይ ነው። የልጄ ደም ፈሱ እንዲቀር አልፈልግም። ያለ አባት ያሳደግኩት ብቸኛ ልጄ ነው። የልጄ ደም ፈሱ እንዲቀር እኔ እገልሻለሁ። ይግደሉ፣ ግን የልጄ ሀቅ ይውጣልኝ ነው። ይግደሉ፣ እንገልሻለን፣ ይግደሉ። እሱን ይግደሉኝ ብዬ ነው አንተ ጋር የመጣሁት እኮ። ምናልባት አሁን ይግደሉኝ ብዬ ነው የኔ መምጣት። አሁን እንደምትይኝ ከሆነ ፖሊስ ጣቢያም ስቴጂ፣ ሌላ ቦታም ስቴጂ የሚከታተሉ ከሆነ የኔ መምጣትንም ያውቁታል ማለት ነው። እኔ ተደብቄ ነው እንግዲህ የመጣሁት። እኔ እኮ የገረመኝ እንደሆነ ታውቂያለሽ፣ ወይ ቤት መጥቼ ላገኘሽ፣ ወይ እኔ ያለሁበት
ብቻ የቦታ አማራጭ ስሰጥሽ በቃ እንዲህ ማንም ሊያይ የማይችልበት ቦታ ስትይኝ ትንሽ ግራ ተጋብቼ ነበር። ከይዙ እንደዚህ አይነት ነገር ይሆናል ብዬ አልጠበቅኩም እውነት ለመናገር። ግን ያው ልጅን በሞት አጥቼዋለሁ ምናምን ስትይኝ የሆነ ነገር እንደተፈጠረ ገብቶኛል። ግን በዚህ ልክ ይሆናል ብዬ አላሰብኩም። እነዚያ ልጆች የምር እንደሚሉት የባለስልጣን ልጆች ናቸው ምንድን ነው ይመስለኛል? እንደዛ ናቸው። ለምን ፖሊስ ጣቢያ እንኳን ሲሄድ ገና ልጆቹ እኔ ስማቸውን ራሱ በደንብ አላውቅም። ገና ስልክ ቁጥራቸው ወይ የሆነ ነገር ሲያዩ ማንም በስርዓት የሚያስተናግደኝ የለም። መቼስ ተራ ሰው ቢሆኑ ግዴታ እንትን ይሉ ነበር። እንግዲህ በጣም አስቸጋሪ ነገር ነው እየነገርሽኝ ያለውና እስቲ ወደኋላ ልመለሰሽ ለኔ ጥያቄ የፈጠሩ ነገሮች ስላሉ ነው። ምክንያቱም እንደዚህ አይነት አደጋዎች ሲፈጠሩ መቼስ 4 ቀንም ሆስፒታል ስትቆይ ከዛ በኋላም በዙሪያሽ ብዙ ሰዎች ይኖራሉ ሀዘን ላይ የሚያለሽ እና እንዴት ነው ሆስፒታል ስትሄጂ ዶክተሮቹ እንግዲህ አደጋ እንደሆነ ይታወቃል መቼስ እና ያን ነገር እንዴት አልተባበሩሽም ከፖሊስ ጋር ያለውን ነገር? እንዳልኩ እኔ የወሰዱኝ ሆስፒታል ማላውቀው ሆስፒታል ነው። ማላውቀው አካባቢ ነው የወሰዱኝ። ምንም የማውቀው ልጄን ራሱ ትቼ ለመውጣት ለቤተሰብ ራሱ ስልኬን ቀምተውኛል። ማንም ጋር እንደማይሆን ሙሉ በሙሉ በእነሱ ቁጥጥር ስር ነኝ። ሙሉ ለሙሉ ስልኬን ራሱ ደውዬ ለቤተሰብ እንደዚህ አይነት አደጋ አጋጥሞኛል ልጄ ላይ ድረሱልኝ ለማለት እንኳን ስልኬ እንኳን እጄ ላይ ትቼው እንዳልወጣ የት ብዬ ትቼው እወጣለሁ? ልጄ ምናልባት እነሱ የሚያውቁት ሆስፒታል ይሆን ይመስለኛል። ስገምት የእነሱ የሚያውቁት የራሳቸው ነው እንጂ በህግ ደረጃ ብትሄድ ፖሊስ ጣቢያ ስትሄድ የተጎዳ ሰው ስትሄድ አይቀበሉም። ሆስፒታልም ፖሊስ ሄድሽ ብቻ የሆነ የእርሽበት አካል ይጠይቅሻል የሆነ ነገር። አዎ እነሱ በቃ ምንም የራሳቸው ሆስፒታል ነው እንደነገርኩ እጃቸው ረጅም ነው ብያለሁ። እና የሄድኩበት ሆስፒታል ራሱ እኔ ምንም ነገር አላውቅም። ምንም በቃ ዶክተሮቹ ምንም አላሉሽም? ስለዚህ ምንም አልጠየቁኝም። እነሱ ነው የሚያናግሩት። ማን ዞር ብሎ አይቶኝ አንቺ ማን እንደናተም አልታየውም። ማን ዞር ብሎ እንደነገርኩ ስልኬን ተቀበሉኝ አልኩ። ልክ እንደገባው ስልኬን ተቀበሉ። በምን ከማን ጋር በምን አወራለሁ? ትቼ መውጣት አልችልም። ይዘውኛል። ተከብያለሁ። የት መሄድ አልችልም። በቃ እንደው ፈቅደውልኝ ሬሳውን ብቻ ሰጥተው እሱንም ከመጥፎ ማስፈራሪያ ጋር ከመጥፎ ሹፌሩ አልተገኘም። እዛ አብሮት የነበሩት ግብረ አበሮቹ ናቸው እንጂ ሹፌሩ አልተገኘም። ሹፌሩ የለም። የሹፌሩ ጓደኞች ናቸው እነሱ ናቸው። በቃ እሱ ለትዕዛዝ ስንት ነበሩ በሰዓቱ? ሶስት ናቸው። ስለዚህ ሁለቱ ናቸው ከአንቺ ጋር የነበሩ? ከኔ ጋር ሁለቱ ናቸው። እሱ ወዲያው ነው የጠፋው። በቃ አላየሁትም። ዋና መኪናውን የያዘው ልጅ አላየሁትም። ከዛሽ በኋላ አላየሁትም። ከዛሽ ደቂቃ በኋላ ሌላ መኪና መጣለት። ወዲያው ነው የሄደው። እነሱ ናቸው አሁን ከኔ ጋር የሚያሉ የሚያስፈራሩኝም እነሱ ናቸው። በቃ የሆነ ነገርም ሲፈጠር የሚሸፍኑት እነሱ። መኪና ሌላ ደውለው ነው የጠሩት ወይስ ድንገት ነው? እሱ ደውሎ መጣለት። ደውሎ መኪና መጣለት። ሁለተኛ መኪና መጣለት። እሱ ሄደ። እነሱ በዚህ መኪና ይዘው ሆስፒታል ደውሎ ባስመጡት መኪና ማለት ነው። ስለዚህ በገጩት መኪና ይዘውት ሄዱ። በድንጋጤ ሹፌሩን የለም እኔና ልጄን ይዘውን ሄዱ። ሹፌሩ ደግሞ ሌላ መኪና አስደውሎ አስመጣ። ሲያወሩ ነው የሰማሁት እኮ እኔ በድንጋጤ ሆኜ ይሄንን ነገር መስማት አልችልም። ግን እነሱ እዛ ቦታ ላይ እየወሰዱሽ ነው ይሄን ነገር ሲያወሩ እሱስ ምናምን ሲባባሉ ያው በድንጋጤ ውስጥ እንኳን ትንሽ ትሰማለህ አይደለ? ከዛ እሱማ ሄደ ምናምን ተባባሉ። እርስ በርሳቸው ነው የሚያወሩት። እርስ በርሳቸው ሲያወሩ እንደዛ ሰማኋቸው። ሌላ መኪና አስጠርቶ እንዲሄደ እሱ እነሱን እንትን ብሎ እነሱን እንደፈለጋችሁ ያድርጉ ብሎ እሱ ሄደ። ስለዚህ አሁን ብዙ ነገሩ የተወሳሰበ ነው እንዳልኩሽ። እንግዲህ በዛው እነሱ የሚያውቁት ሆስፒታል ከወሰዱ ሌላ መኪና አዘጋጅተው ሹፌሩን እንዲጠፋ ካደረጉ ስለዚህ በደንብ እንትን ያሉ ልጆች ናቸው፣ አቅም ያላቸው ልጆች ናቸው ማለት ነው። አዎ አቅም አላቸው። እኔ ሲደውሉ ራሱ የሚሉኝ አንቺ እኛ የማን ልጆች እንደሆነ አታውቂም። አፍሽን ዘግተሽ ካልተቀመጥሽ የምትፈልጊውን ያክል ብር እንስጥሽ ነው። አፍሽን ዘግተሽ ተቀመጭ። የቤተሰባችን ክብር በመጥፎ ስማችን ታሰሩ ተብሎ ስማችን ሰው ገጁ ተብሎ ስማችን እንዲጠፋ ማለት አርፈሽ ተቀመጭ። ወይ ደግሞ የልጄስ ደም ልጄስ ገና ስንት ነገር የሚያይ ልጅ ገና ብዙ ነገር የሚጠብቀው ልጅ ገና እሱ ማለት የ7ኛ ክፍል ተማሪ እኮ ነው። ስንት ነገር ይጠብቀዋል። እንደዚህ አይነት ልጄ ነው እንግዲህ ስለሱ ዝም በይ። እንዴት ዝም ልበል? እንቅልፍ መተኛት አልቻልኩም። እንዴት ልተኛ? ማስበው እሱ ነው። ስበላ ማስበው እሱ፣ ስጠጣ ማስበው እሱ ነው። በዚህ ላይ እነሱ ዛቻ አለ። እንዴት ብዬ አድበስብስ? ብር ምን ያደርግልኛል? ልጄም አልፏል አይደለም ብር ምን ያደርግልኛል? እኔ አሁን ለኔ መሞት ይሻለኛል እኮ እንደዚህ ሆኜ ከምኖር ሞቴን ነው የምመርጠው።
ምን እንደምልሽ አላውቅም። ያው ብቸኛ ልጅሽ እንደዚህ አይነት ነገር እንትን ማለት ነው። እስቲ ሌላ የተለየ የሚያደርጉ ማለት አሁን እንግዲህ አንቺም አርፈሽ አልተቀመጥሽም። በዛ ሰዓት እንግዲህ በተደጋጋሚ ፖሊስ ጣቢያ ሄጄ ጠይቃቸዋለሁ ያለውን ነገር ለመከታተል ሄዳለሁ ብለሽኛል እና በአካል መጥተው አግኝተውሽ ከዛ በላይ አስፈራርተውሽ ወይ አናግረውሽ ምናምን ያውቃሉ? በስልክ በአካል እንኳን እያንዳንዱ እንቅስቃሴ እኔ በማላያቸው እነሱ እኔ አለ የተመደቡቸው ሰዎች አሉ ለእኔ እንቅስቃሴን የሚከታተል እንጂ እኔ በአካል መጥተው አናግረውኝ ያውቁም። እስካሁን ግን ስወጣ እዚህ ቦታ ሄደሽ ነበር ብለው ይደውላሉ። ፖሊስ ጣቢያ ምን ልታደርጊ ነው የምትሄጂው? ፖሊስ ጣቢያ ሄጄ እንደዚህ እንትን በቃ እንዴት ነልኝ ለማለት ሲሄድ ምን ልታደርጊ ነው ፖሊስ ጣቢያ የምትሄጂው? ነግረንሻል፣ አርፈሽ ተቀመጪ። አንቺ አታያቸውም፣ እነሱ ግን እነሱ ያዩኛል። እኔ ማን ይሁን በቃ ለዛ ነው አንተንም ስደውልልህ አንተንም እንደዚህ አይነት ቦታ ና ስልህ ተደብቄ ያልኩህ ለዛ ነው። በቃ እንቅስቃሴ እንዳለ በእነሱ ቁጥጥር ስር ምንም እያንዳንዱ እንቅስቃሴ በእነሱ ቁጥጥር ስር መንቀሳቀሳቸው እንግዲህ ያልሽኝ ያለው በጣም አስቸጋሪ ነገር ነው። ሁሌ እነሱ ያዩሻል፣ አንቺ አታያቸውም፣ በየቀኑ ያስፈራሩሻል። በዛ ላይ ደግሞ በገዛ ልጅሽ የተነሳ እንትን ይሉሻል እና እስቲ ምናልባት እንደ ጥቆማ ነው ለእኔ ግን ተጨባጭ እንዲህ ነው ምንም ማስረጃ ያስፈልገኛል እና ሌላ ልትሰጭኝ የምትችይ ነገሮች ካሉ ምክንያቱም ይህን ስላልሽኝ ብቻ የልጆቹን ማንነት ለማወቅ አስቸጋሪ ነው። በእርግጥ አሁን ይደውሉልኛል የምትያቸው ስልኮች እንዳለን ትሰጭኛለሽ። ሌላ ተጨማሪ ነገሮች ካሉ በቂ የሆነም ላይሆንም ይችላል። ብቻ ግን እንደ ፍንጭም የሚረዱንን ማስረጃዎች ነገር እንድትሰጭኝ ይፈልጋሉ ካለሽ። አለኝ በድምፅ ሲደውሉኝ ሪከርድ ያደረኳቸዋለሁ። ምን ደውሎ እንትን ሲሉ ሲያስፈራሩሽ ነው ወይስ? ሲያስፈራሩኝ ሪከርድ ያደረኳቸዋለሁ። እሱን ላሰማ ካለ እሱ ጥሩ አሰማ። ሰማላቤት ማለበል እግዚአብሔር ይመስገን። እንዴት ነህ? ምንም ማለበል ምናምን ለማለት እንዳትሞክሪ። ማለት ይኸውልሽ ምንም ነገር የተለየ ነገር አሳያለሁ ብትይ ማለት እያስፈራራኝ ነው ወይ? ይኸውልሽ እያስፈራራሁሽም አይደለም ነው ማለትሽ። እና ምን እያልከኝ ነው? ነገሮች ይኸውልሽ ታረጊያቸው ነገሮች አንድ ሰው ቢያውቀው ማለት ነው። ምን እያልከኝ ነው? እኮ የዚህ ጋር እኮ የልጄ ደም ነው የፈሰሰው። ምን እያልከኝ ነው? የልጄ ደም? አዎ የልጄ ደም ነው የፈሰሰው። ስሚኝ፣ እኔ ደግሞ የቤተሰቦቼን እንትን ያሳስበኛል። ምንም ምን አያገባኝም። ከልጄ ደም አይበልጥም ያንተ የቤተሰብ ክብር። እንደዛ ነው የሚመስልሽ? እንደዛ ነው የሚመስለኛው። ያስፈራራኝ ከሆነ እኔ ምንም አልፈራም። አልፈራም። የፈለግከውን አምጣ። አንድ ልጅ በቃ ተራ ልጅ ሞተ፣ በቃ ተወለደ ሞተ። እንደዚህ እንድትለኝ አልፈልግም። ልጄ እኮ ነው ለኔ። ይኸውልሽ እንደዚህ አትበለኝ። አሁንም ተረጋግተሽ አውሪ። ምንም አልረጋጋም። በልጄ ጉዳይ ምንም የምረጋጋው ነገር የለም። በልጅ እንዴት ነው በልጄ የምረጋጋው? የኔ ቤተሰቦች ማለት ደግሞ ማለት ነው ይኸውልሽ በእንደዚህ አይነት መንገድ የሚታወቁ ሰዎች አይደሉም። በጣም ትላልቅ ማለት ነው። የፈለገ ይሁን ስለ ቤተሰብ ክብር አይገባኝም እኮ ምልህ አልሰማኝ። ሴትዮ አሁንም አላወቅሽኝም፣ አልተግባባንም። እኔ ምንም ልረዳህም ልግባባህም አልችልም። የልጄ ደም ነው የፈሰሰው። የልጄን ደም ፈሶ እንዲቀር አልፈልግም። የሰማኝ ነው። ያንዴ የድሃ ልጅ ሞታ አልሞተም እንዴ እንድትለኝ አልፈልግም። ልጄ ድሃ ሆነ ሀብታም ልጄ ደሙን የፈሰሰው። እኔ ህግ ጋር ቀርባችኋል። ምንም በላይ ምንም ወደ ህግ ነው የምሄደው። ይኸውልሽ ማን እንደሆንኩ አታውቂም። በስነ ስርዓት አውሪኝ። አሁንም እንዳትጮይ። እጮሃለሁ። ለምን አልጮህም? ሰማሽኛ? እያስፈራራኝ ነው በጣም። ታውቋል አይደል? የማን ልጅ እንደሆንኩ ታውቂያለሽ? እኔ ማንም ልጅ እኔ አይመለከተኝም። ስላላወቅሽኝ ነው እንደዚህ የምትደነፊው ማለት። እኔ የልጄም ደም የሚያሳስበኝ እንጂ አንተ ማንነት አይደለም የሚያሳስበኝ። የልጅሽ ደም በቃ ፈሰሰ፣ ቀኑ ደረሰ። ገንዘብ ይሰጥሻል። አፍሽ ገንዘብህን ብላው። የምትይ ነገር ከሆነ ደግሞ አፍሽ ላይ አንድ ጥይት በቃ ሰማኛል። ገንዘብህን ብላው። ጥይትን ብደፋኝ ይሻለኛል። የልጄን ደም አፍሰሰክ እኔንም ግደለኝ እኔንም። ይኸውልሽ አሁንም ህይወትሽን የሚቀይር ገንዘብ በቃ ምንም እኔ ስለ ገንዘብ እንድታወራኝ ከዚህ በኋላ እንድትደውል አልፈልግም። እንዴ ሰማልኝ አይደል? ጭራሽ አንቺንም በአንድ ጥይት የሚባል ነገር ሰማህ? በእንደዚህ አይነት ሁኔታ ነው እኔ እየኖርኩ ያለሁት። በእንደዚህ አይነት ሁኔታ ነው
ማለት በጣም ይፎክራል። የማን ልጅ ነኝ እንግዲህ የማን ልጅ እንደሚሆኑ አናውቅም። ተመልካቾች እንግዲህ እንደሰማችሁት ነው። እቺ አንድ መስኪን እናት ላይ የሱን ገንዘብ መኖር የሱን ስልጣን መኖር ተገና አድርጎ እንደዚህ አይነት ነገር ማንም ሊሆን ይችላል። ግን እዚህ ጋር የሆነ ሰው ነው፣ ሰው የሚያጣችው ልጅ ነው። እሱ የሚያሳስበው ስለ ክብር ጉዳይ ነው። አይደረግም እንደዚህ አይነት ነገር። ሰው እኮ እንደየአቅሙ መኖር አለበት። ባለስልጣንም ሆነ ባለሀብትም ሆነ ዶክተሩም ትንሹም የቀን ሰራተኛውም ቢሆን እንደ ሰው ተከብሮ ነው መኖር ያለበት እንጂ የሆነ ነገር ስላለን ብቻ ወይ የሆነ ነገር ማድረግ ስለቻለን ብቻ ሰዎችን መበደል ያለብን አይመስለኝም። የለብንም አይመስለኝም ብቻ ሳይሆን የለብንም። ሰው ነው። ይሄ ልጅ እኮ ለሷ ከስልጣንም ከምንም በላይ ነው። ያው ምንም ነገር አልፈልግም። እኔ ምንም ነገር አልፈልግም። ኢትዮጵያ ሕዝብ ብቻ ይሄንን አውቄ ያውጣ። የደሜ ልጅ እንደሚያመልስልኝ እኔ ሌላ ምንም አልልም። እኔ ምንም አልልም። በቃ የምለው የምናገረውም ነገር የለኝም። እውነቱን ብቻ ያወጣልኝ። እኔ በገንዘባቸው ተማምነው እያስፈራሩኝ ነው። እውነቱን ብቻ ነው የምፈልገው። በቃ እባክሽ ሰብለ ተረጋጋ። ኧረ ምንም አልረጋጋም። ይገባኛል፣ ግን አሁን እንደዚህ ያልተሰሽ ራስሽን ነው የምትጎጂው። ስለዚህ ያለውን ነገር እኔ በተቻለኝ አቅም ለማገዝ ነው እዚህ ድረስ የመጣሁት አይደለ? እኔ ምንም አይደለም። ብቻ እውነቱን ብቻ ነው የምፈልገው። አንተም ብትሆን እርዳኝ። እውነቱን እንድታወጣልኝ ብቻ ነው የምፈልገው። ሌላ ምንም ነገር አልፈልግም። እረዳሻለሁ። ልረዳሽን ፈቃደኛ ስለሆንኩ ነው አይደል እዚህ የመጣሁት። ይሄን ነገር አሁን የድምጽ ቅጂውን አሰምተሽኛል። ስለዚህ እስከዛሬ ይሄንንም ስልክ የደወለበትን ሁሉንም ነገር እንዳለ ትሰጪኛለሽ። እኔ ምንም የኢትዮጵያ ሕዝብ ይፍረደኝ እያልኩ ነው። የኢትዮጵያ ሕዝብ ይፍረደኝ ነው እያልኩ ያለሁት። ፈራጅማ እግዚአብሔር ነው። እንግዲህ ቤተሰቦች እየሰማችኋት ነው። በጣም ትልቅ ሀዘን ላይ ናት እና እባካችሁ እናንተም በጸሎት አስቡን። ይሄ እውነታው እንዲጋለጥ። እነዚህ ሰዎች ማንም ሊሆኑ ይችላሉ አይደለም። በቃ እሷም ለሷ ልጇ ከምንም በላይ ነው። ስለዚህ እንዳልኩሽ አሁን ትንሽ ለራስ ጊዜ ስጪና ያውን የተደወለበትን እስከዛሬ ሲደወልበት የነበረውን ስልኮች እንዳለ ትሰጪኛለሽ። ከዛ በኋላ እኔ ማድረግ ያለብኝን ሁሉ አደርጋለሁ ማለት ነው። እሺ፣ የፈለከውን ነገር አድርግ። ሰጣሉን የምትፈልገውን ነገር በሙሉ። ግን እኔ በቃ እንድታምኝ የምፈልገው ነገር በእርግጠኝነት ሁሉን ነገር አገዝሻለሁ። እሺ፣ አመሰግናለሁ። እሺ፣ ምንም ማለት አይደለም። እንግዲህ ወደ ተመልካቾች እህታችን ሰብለ እንደሰማችኋት ነው። እንግዲህ ያልታሰበ ነገር እንደዚህ ነገሮች ባለገንዘብ ሰዎች ናቸው ይሄ ነገር ውስጥ የገቡትና እንግዲህ ማን ናቸው ለምንስ ነው የሚያስፈራራት የሚለው እንግዲህ ያው ይታወቃል ማን ስለሆኑ እነሱ የፈለገ ስልጣን ከህግ በላይ አይደለም። ምን አይነት ነገር ደግሞ እስቲ ተከታትለን ውጤቱን እናሳያችሁናል። እንግዲህ ፈጣሪ ያጽናሽ ብያለሁ። እንግዲህ እዚህ ነው እንግዲህ የምናወራኛ ሰላም ነው አለን። ያው ማለት ሁሉ ከስተመር ሲመጣ እዚህ ነው እንትን የምትሉት ማለት ነው። ምን አይነት መኪና ያለበት አሪፍ የሚባል ነው። ምናልባት ስንት ብር ትከፍላለህ? እውነት ለመናገር ለአንድ ለ15 ቀን ከከተማ መውጣት ስለፈለግኩ ነው። ከተማ ቼክ ምናምን ይዛል? ቼክ ምናምን ያስፈልጋል ወይ? የቤት ካርታ ቼክ ለማስያዣ ያህል ማለት ነው። እሺ ቼክ የለኝም፣ ግን ያው ማስያዣ ነገር አይጠፋም። እንደዛ ካረክ እንግዲህ ምን አይነት መኪና እንፈልገዋል? ግን አሪፍ ለቤተሰብ የሚሆን እንደ ሃይሉክስ ነገር ማለት ነው። ብቻ ይኸውልህ ከ5 ሰው በላይ መያዝ የሚችል ነው። እሺ ነገ በቃ ብትመጣስ ወይ ብደውልልስ? እንደዛ ይሻላል። ያው እዚህ መተን እናውራ ስላልከኝ እኮ ነው እዚህ እንትን ያልኩት። እሺ አገኝልሃለሁ። እንግዲህ በዋጋው ከተስማማን ማለት ነው እኮ። በምንድን ነው ዋጋው? በቀን ነው ወይስ? በቀን አሁን በቀን እነሱ የሚጠይቁት እስከ 1600 እስከ 2000 ብር። አንተ ደግሞ ያንን መክፈል አቅም አለ? የምታስይዘው ብር እኮ መኪና ነው 1600 ነው
በቃ እንደ ምን ልበል 5 ሰው ምናምን የሚይዝ መኪና ነው ያልከኝ። በቃ እንደሱ አይነት መኪና ፈልግልሃለሁ። አይ ሞዴላቸውን ንገረኝና። እሺ አሁን ዲዛይር ምናምን እንደ ዲዛይር ምናምን ንገረኝ። ዲዛይር እኮ ከ4 ሰው በላይ አይዝማ። በዛ ላይ ደግሞ ያው ለጉብኝት ለጉዞ ምናምን ስለሆነ እንደዛ ደግሞ ከሆነ ብር መጨመር አለበት። እንደ ሃይሉክስ እኮ ችግር የለብኝም እኔ። እንደዛ ከሆነ አለ 4000 ብር ምናምን በቀን 4000 ብር ማለት እኮ በጣም ብዙ ነው። እና እኔ እኮ አንተ የአንተን አቅም ስለፈለግኩ እንጂ ከዛ በላይ ነው። ፕራዶ እንደ ሚኒባስ ነገር አይነቶች እኮ አሉ። ግን አንተ ሚኒባስ ይቀንሳል። እሷም ብዙ ሰው ነው የሚይዘው አይደለ? አለ ግን እስከ 3500 ምናምን ድረስ ነው። ፕራዶ ደግሞ ካልክ 6000 5000 ማለት 7000 ምናምን ድረስ ነው። እሺ ብቻ ይሁን። እኔ ጥሩ ጊዜ አሳልፌ ጥሩ ነገር ካለው ለእኔ ችግር የለብኝም። ብሩ ላይ ለእኔ ችግር የለብኝም። ምርጫ ምንድን ነው ያንተ? ወይ ፕራዶ ላይ የሆነ ነገር እንትን በለኝና ያ ብዙ ቀን በዛ ላይ መከራየ። ያው እንግዲህ እሱ 7000 ብር ነው። ያው ለፊልድም ስለምን መኪና 7000 ብር ነው እኮ። ለፊልድ በብዛት ይመቻል እኮ። የሆነ ነገር እንትን በልልኝ ምን ልበል እኮ ቀንስልኝና 15 ቀን ነው እንግዲህ። በ15 ቀን ስንሰራ እኮ በጣም ብዙ ብር ነው። 7000 ብር ነው ያልከኝ። አሁን እኮ በብዛት እኮ ቢከራይ 2 ወር 3 ወር ቢሆን እኮ እንቀንስ ነበር። 15 ቀን ሲሆን እንዴት ነው እንቀንሰው? አያዋጣም። ቀኑ ሲበዛ ነው ቅናሽ እንትን የሚሆነው። ሲበዛ ቅናሽ ይኖራል ማለት። ስለዚህ አሁን ከ15 ቀን በታች ቢሆን ነው ደግሞ ይጨምር ነበር ማለት ነው። ለአጭር ቀን ቢሆን ይጨምር ነበር። እንደሱም ፈልጌልህ ነው እኔ ማለት። አሁን የተዘጋጀ መኪና የለም። የተዘጋጀ መኪና የለም። ወር ምናምን ነው የሚሉት። ለምን? በቃ እንደዛ ነው ማለት። አሁን ሌሎች ቦታ ላይ ሄደህ ቢሮ ላይ ምናምን ካናገርክ ወዲያው ከተስማማ ወዲያው ነው መኪናውን ያዘጋጁልን እንጂ እንደዚህ ቀጠሮ ምናምን የለም። ወይንስ ደግሞ እናንተ በዛ ልክ የተደራጃችሁ ስላልሆናችሁ ነው? ተደራጅተናል። መደራጃችን ሳይሆን በቃ እንደዛ ነው። እኛ እስካሁን ድረስ እየሰራን ያለ ነው። ለበቃ እኛም አያዋጣል። እናንተም ከሌላ ቦታ በዚህ አይነት ተከራይታችሁ ነው ማለት ነው? ተከራይተን ሳይሆን እኛ በቃ አከራዮቹ ይመጣሉ፣ ለእነሱ እናከራያለን። ታዲያ በዚህ ልክ ተደራጅታችሁ መሰሩ ከሆነ ቢሮ ውስጥ ለምን ተከራይታችሁ ምናምን አሰሩ? ኦፊሻል አድርጋችሁ ቤት ለቤት ኳስ ኦፊሻል ያደረግንበት ምክንያት ስላለን አሁን። እሺ ምን አልክ? መከራየቱ እኮ እሺ፣ እንደዛ ከሆነ ማለት ህጋዊ ነገር ምን አላችሁ የምንፈራረመው ውል ምናምን? ችግር የለውም እሱ ችግር የለውም። አሁን ይኸውልህ ስራ ላይ ችግር የለውም የሚባል ነገር የለም እኮ። ማህተብ የተመታበት ወረቀት እንግዲህ እናመጣልሃለን። የምትከራይበትን የፈረምክበትን ማለት የእናንተ ንግድ ፍቃድ ምናምን ያለበት በድርጅቱ ነው። ችግር የለም አለ። ንግድ ፍቃዳችን አለ። ችግር የለም። ህጋዊ ነገር ነው። ሁሉም ነገር በህጋዊ ነገር እኛ ስናከራይ በህጋዊ ነገር። እሺ ወይ እሺ፣ እሱን የት ነው የምንጨርሰው ውሉን? እሱ እንግዲህ ወተን መጀመሪያ የምናከራየው መኪና ካገኘን በኋላ እደውልልሃለሁ። እንደዛ ቢሆን ይሻላል። አሁን እኮ እያወዛገብከኝ ነው። ፕሮግራሜን አጀስት እንዳደርግ እያደረግከኝ አይደለም እኮ። አንተ የምትፈልግበት ወር እኮ ምናምን ቢሆን እኮ አለ። ግን እኮ መኪና አለን ብላችሁ እንግዲህ ማስታወቂያ ለምናምን አለ አይደለ? በስቲከር ምናምን እንትን ነው ያላችሁት አይደል? እኮ አለ ብለናል እኮ። ታዲያ በመኪና ሳይዘጋጅ እንዴት ነው እንትን የምትለው? አይደለም ያንተ የምትከራይበት ቀን አነሰ። እሱ ነው ይኸውልህ፣ ድርጅት ሆነ የተዘጋጀ አይነት ነገር ካለ እኮ ምንም እንትን አያስፈልገው ማለት የዛሬ ወርና ትንሽ መኪና እኮ ቢሆን ለሰርግም ለአንድ ቀንም እኮ ይከራያል። ግን ይሄ በቃ የምንጠይቀን መኪና ሰዎቹ ከወር በታች አያከራዩ። በቃ ለዛ ነው እኮ ቅድም ደግሞ ከሰው አመተን አይደለም ያልከኝ እኮ። ከሰው አምጥቼ እኮ አከራይሃለሁ ነው። እንደዛ አይደለም ያልከኝ መጀመሪያ። እንደዛ አይደለም ቅድም ያልከኝ እኮ። ከሰው አምጥቼ ሳይሆን ከባለቤቱ ፈልጌ አገናኛለሁ እንዲያለው። አሁን እናንተ ቆይ በትክክለኛ መኪና አከራይ ናችሁ ወይስ የአከራይ ድርጅት ደላሎች ናቸው? ደላሎች አይደለም፣ እያከራየን ነው እኮ። አሁን ደግሞ ከሰው ፈልጌ ያመጣለሁ ማለት እኮ የድለላ ስራ ነው። ከባለቤቱ እኮ ነው ያልኩህ እኮ። ባለቤቱ ማን ነው? የመኪናው ባለቤት ባለቤቱማ የገዛው ሰውዬ ነው። ማን ይሆናል? የአከራይ ድርጅት ባለቤት ደግሞ እኛ ነን እያላችሁኝ ነው አይደለ? ማለት የአከራይ ድርጅት ማለት እኮ መኪና የምታከራዩት እናንተ ናቸው እኮ። መኪና የሚያከራይ ሰው ደግሞ እኮ የራሱ መኪናዎች ምናምን በስሙ ያሉትን ነገሮች ነው እንጂ ከሰው ሄዶ አመጥቶ አይደለም። እኛ አከራዩ ስንባል እናከራያለን እኮ። ደላሎች ናችሁ ማለት ነው። በቃ እንደዛ በለው። ኖ እንደዛ በለው ሳይሆን እኔ እኮ ይኸውልህ ገንዘብ ላውጣ ነው አይደል እንትን እያልኩ ያለሁት። ስለዚህ ትክክለኛ ነገር እንትን ማለት እፈልጋለሁ። ሰዎች መኪና ያመጡልናል፣ እናከራያለን፣ እንሸጣለን። ስም ማን ነበር ያልከኝ? ሄኖክ። ይኸውልህ ሄኖክ፣ እኔ እዚህ ድረስ የመጣሁት
በምናምን ነው በለው ወይንም በመሰለኝ እንትን ለማለት አይደለም። ስለዚህ ብዙ ነገር የቀባጠርክብኝ ነው። ምንም እየቀባጠርኩብህ አይደለም። የስራውን ሁኔታ አስረዳኝ አልከኝ፣ ይዤ መጣሁ። ቤት እየተወያየን ያለ ነው እኮ የምትለኝ ነገር ግን በጣም ብዙ ነገሩ ይለያያል። ምን ተለያየ? ከዚህ በላይ ማለት አንዴ ደላሎች አይደለንም፣ አንዴ ደላሎች ነን። እንደዛ በለው መኪና አለን፣ የሰው መኪናን የምናከራይ ስንት ነገር ነው የምቀባጥርብኝ። አንተ ቤቱን ልትከረ ምንድን ነው ቤት ድረስ የመጣው? ቤት መተህ እኮ እየጨቀጨከኝ ነው። አከራኝ አልከኝ። እኔ ላግኝ ስል ቢሮ የለንም ቤት ውስጥ ነው የምንነጋገረው አልከኝ። ቤት ብዬ ቤት ድረስ መጣሁ። ለስራው እንዲመቸኝ ነው ቤት ድረስ ያልከው። ምንድን ነው ህገወጥ ስራ ነው እንዴ መሰራ? ምንድን ነው ህገወጥ ስራ? በቃ ለስራው የሚመቸኝ ቤቴ ነው። ከቤት ውጭ ነው የትም ማለትም ስራዬንም ለቤት ውስጥ ነው አይደለም። ይሄ መኪና አከራይ ማለት እኮ ትልቅ ድርጅት ነው አይደለም? ስለዚህ እንዴት ነው እንትን የምትለው ነው? ሰውዬ መከራየት የምትፈልግ ከሆነ ተከራይ፣ አለበለዚያ ከቤት ይወጣ። ቀጥል እኮ እኔ እኮ አከራይኝ እያልኩ ነው። መኪና የዛሬ ወር እንዴት ነው መኪና አከራያለሁ ብለህ ትከራያለህ ብለሃል? አዎ ትከራያለህ። እሺ አምጣው። ትከራያለህ። እሺ አልከራይ የምትል ደግሞ ከሆነ ከቤት ተነሳ። አይደለም ዛሬውኑ እንጨርስ። እሺ ይኸውልህ እኔ በዚህ 2-3 ቀን ውስጥ ነው መውጣት የምፈልገው። እየጨቀጨከኝ እኮ ነው ሰውዬ። ምን ላድርግ እኮ መኪናውን አምጣ አልከኝ አይደል? እኮ አምጣና ከፈለክ አሁን እንጨርስ እኮ አመጣለሁ አልኩህ እኮ በቃ። ቅድም ደግሞ የዛሬ ወር ምናምን አልከኝ። አንተ የፈለግከው መኪና ወር ይፈጃ። እኔ ያልኩት 1 ወር ድረስ የምትከራይ ከሆነ አይደለም። እንደዛ አይደለም ያልከኝ። እና ምንድን ነው ያልኩት? ያንተ ፕራዶ ነው የመረጥከው። እሱን ቶሎ ማግኘት ስለማይቻል ወር ሊፈጅ ይችላል ነው ያልከኝ። ሊፈጅ ይችላል ሰዎቹ 1 ወር ድረስ ያከራያሉ ነው ያልኩት። ከ1 ወር በታች እንደዛ አላልከኝ። እኔ እፈልግልሃለሁ ነው። ተነስተው ጣውሽ አላከራይም ነው። ተነስተው ጣውሽ አላከራይም። ተነስተው ራስህ ጠርተህ ምን እያባረርከኝ ነው? አይደለም። አመሰግናለሁ። ምን ነው እኮ ወዴት ነው የምትሄደው? እኮ ወዴት ሰማኝ። ይኸውልህ አንዴ ቁጭ በልና እናውራ። ምንም የማወራው ነገር የለም። ናውጣ ሰማኝ እኮ ቁጭ በልና እናውራ። ምንም የማወራው ነገር የለም። አከራይኝ አልኩህ። ላከራይ መጣ አይደለ? ሌላ ወሬ እያወራህ ነው። ስለዚህ እኔ ደግሞ ስራዬን መስራት ፈልጋለሁ። ይኸውልህ ና አንዴ ቁጭ በልና እናውራ። በቃ ቁጭ በልና እናውራ እኮ ነው እያልኩህ። ምን በጉልበት እንትን ልትለኝ ነው እንዴ? ከጉልበት እንትን ልልህ ሳይሆን በቃ ስራዬን እያበላሸብኝ ስለሆነ ማትከራይ ከሆነ ውጣልኝ። ማትከራይ ከሆነ ውጣልኝ። በቃ ሌላ ምንም ነገር አልፈልግም። ባልወጣስ ማለት እኮ ባልወጣስ ምን ልታረገኝ ድረስ መተህ እንዴት ነው እኮ ባልወጣስ ምን ልታረገኝ ነው? ምንም አላረገም፣ ግን ትወጣለህ በቃ ከቤቴ። ኮንሽተከኝ ነው አሁን እዚህ ጋር እንትን እያልከኝ ነው። እና አይደለም ስራ ብለህ ሲጀመር እኔ ከዛ እዚህ ድረስ ተንከራትቼ ስመጣ ውጣ ለመባል መሰለህ እንደ የመጣሁት አሁን እሺ ትወጣለህ አትወጣም? ትወጣለህ አልወጣም። ለምንድን ነው የማትወጣው? የግል ቤት ውስጥ እየመጣ ለምንድን ነው የምትረብሸኝ? እኮ የግል ራስህ ነኝ ራስህ እኔ እዚህ ልምጣ አላልኩም አይደል? አይደለም ወደ ጉልበት ቀየርከው እኮ አንተ ነገሩን ወደ ጉልበት እኮ ሲጀመር እዛ ድረስ ከዛ አይደለም ነው ከዛ ና ብለኝ መተህ ዝም ብዬ ጉዳይን ሳልጨርስ ውጣ ስትለኝ እኔ ዝም ብዬ እመጣለሁ። እያበላሸብኝ ነው አባቱ። ስራዬን እያበላሸብኝ ስለሆነ ስራን እንዲባል ሲጀመር ምን አይነት ስራ ነው ያለ? አሁን እየተነጋገርን ነበረ። ማትከራይ ከሆነ በቃ መውጣት አለብህ። እኔ ደግሞ አልወጣም እያልኩ ነው። መኪናውን ሳታመጣ ነው እኮ ምን ልትሆን እኮ ወደዛው ነው እንዳትጠገኝ እኮ አልወጣም። ሰማኝ። እዛውን ቁጭ በል እኮ ነው የምልህ። አልቀመጥም። መኪናውን ሳታመጣ ደግሞ እኔ ይኸውልህ አንድ ነገር ልንገርህ፣ አልወጣም። በግድ ነው እንዴ? በቃ የለም ነው መኪና አላከራይም። የለም ወደ ሳይሆን ደግሞ ታመጣታለህ። ከዛ እዚህ ተንከራትቼ የመጣሁት እኮ ቁጭ በል አላከራይም አልኩህ እኮ ውጣልኝ ከቤት። አልወጣም። ውጣልኝ አልኩህ። ይኸውልህ እኔ አንተ ላይ እርምጃ መውሰድ አልፈልግም እኮ ውጣልኝ አልኩህ ከቤቴ። ምን አንተ እኔ እኮ ሰው ነኝ እንጂ ውሻ መሰልኩ እንዴ? ዝም ብለህ ውጣ ስትለኝ መውጣ ማንህና ነው ደግሞ? ሲጀመር ቤቴ ድረስ መተህ የምትበጠብጠኝ እኮ ቁጭ በል። አልቀመጥም አልኩህ። ይኸውልህ አሁን ውጣልኝ አልኩህ እኮ። አልወጣም። ሰው እንድጠራ ነው እንደሚፈልጋችሁ? ጥሩ እንደዛ ከሆነ ስራዬን ታቀልልኛለህ። ቁጭ በልና እናውራ። ይኸውልህ እኔ አንድ ነገር ልንገርህ፣ ግልጹን ስነግርህ እኔ ምንም የምፈልገው መኪና የለም። ሰማኝ። ምንም የምፈልገው መኪና የለም። እና ምን ፈልገህ ነው የመጣሁት? መኪና ካልፈልግ ሊጨቀጭቀኝ ነው የመጣሁት? ማነስ ጀመር አውቃለሁ። አንተ አታውቅኝም። እኔ ግን ቤቴ ድረስ መተህ ደግሞ ልከራይ ብለህ እኮ እኔ አውቃለሁ። ሲጀመር እንደማትከራይ ስትጨቃጨቅ ነው ያወኩህ። ስትጨቃጨቅ አወኩህ እንደማትከራይ። የሚከራይ ሰው እንዴት ነው? በቃ የሚከራይ ሰው ነው በቶሎ ነው የሚስማማው። አንተ ሲጀመር ንግድ ፍቃድ አላችሁ ምን አስባለህ? ይኸውልህ እኔ ለምን እንደመጣሁ ባሳይስ ምንም
የመከራየት ራሱ ሙሉ የለም ሲጀመር የሆነ ሀሳቡ ራሱ የለም። አንድ ማሳየው ነገር አለ። ስለሱ ታወራኛ። ምንም የምታሳየኝ ነገር የለም። ከቤት ወጣ። አትከራይም። በቃ ከቤት ወጣ አልኩ። መታ አጭቅጭቅኝ እዚህ ግትት አታርገኝ በመድኃኒዓለም። ታውቃታለህ ማነች እኮ ታውቃታለህ? አላውቃትም አልኩ እኮ ሰውዬ። ምንድን ነው ፊቴ ላይ እንትን የምትል? አላውቃትም አልኩ። ይኸውልህ እርግጠኛ ነህ? እሺ ሴትዮዋን አላውቅም ብላል። እነዚህ ስልክ ቁጥሮችን በደንብ ያቸው። ቁጭ በልና ያቸው በተረጋግተህ። ምንድን ነው የማን ናቸው ስልኮቹ? እኔ እናውቃለሁ። ምንድን ነው ይሄ? ይኸውልህ እኔ አንድ ነገር ልንገርህ። ቁጭ በል። ምን ነው ቅድም እንትን ስትል ነበር። አሁን ምን አስደነገጠ? ምንም ያስደነገጠኝ ነገር የለም። ምንድን ነው ያልኩት? አሁን እኔ ስለ ሰብለ እንድታወራኝ እፈልጋለሁ። አንድ ነገር ልንገርህ። እኔ መኪና ለመከራየት አይደለም፣ መርማሪ ጋዜጠኛ ባይሉ እባላለሁ። እና እኔ ምን እሰራለሁ? ምን እሰራለሁ? ሰብለ ማነች ነው? አላውቃትም አልኩህ እኮ ሰውዬ። ምንድን ነው የምትለኝ? እርግጠኛ ነህ? እቤቴ ድረስ መጥተህ በጠበቅከኝ። ምንድን ነው የምትለኝ? ከሌሊቱ 11 ሰዓት ከምናምን ልጇን በመኪና የነጠቃችሁ ውስጥ አላስታውስም። እንደዚህ አይነት አጋጣሚ አልነበረኝም። የለኝም። አላስታውስም። እርግጠኛ ነህ? እሺ አንድ ማሰማ ነገር አለ። ስለዚህ ይህንን ሳሰማ እያንዳንዷን ነገር ትነግረኛለህ ማለት ነው።